የፈስ ግብር ሊጀመር ነው። በ2030 መጣል የሚጀምረው የፈስ ግብር ወይም ታክስ እንዲቆያችሁ ጠበቃ ሰብለስፋኒ እንግዲህ የተለያዩ የኢቢኤስ ቲቪዋ ሉላ ገዙ እንግዲህ አረ ምኑን ሰጠሽ ቁጥር 2ን ልትሰራ ነው። እንደው ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ልትሰራው ሉላ ማንም አይሰራው። አረ ምኑን ሰጠሽ ወደድሽም ጠላሽም ይሄ አይቀርልሽም። እግረኛው ሚዲያና ሰራዊት ፍቅሬ ተፋጠዋል። አፍዬህ ከቢሮ ላስወጣህ እችላለሁ። ሌሎችም እናንተን ዘና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። እኔ አረቄ አልወድም። ጠላም ለበዓል ከተጠመቀ ብቻ ነው የምጠጣው። ከዛ ውጭ አልጠጣም። ቡና ጭራሽ አልጠጣም። ምንዳ በዚህ ኑሮ ላይ እንዴት መኖር እንደምችል አላውቅም። ተመልከት ጋይስ፣ እኔ ከሀገር መውጣት ሊጠቅማችሁ አሁን ነው የሚጠቅማችሁ ጋይስ። ሁላችሁ ምን ጉድ ነው? ሀገር ሲያረጅ ጃርት ያፈራል እንድንል ለምን ታረጉናላችሁ? እሺ አሁን በልላት ማኔ እሱ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ወዲቶም እናንተ ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ እንዲሁም ደግሞ የሚያስገርሙ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻ የተመለከታችሁ አብራችሁ ዘና ፈታ ማለት ብቻ ነው። መልካም ቆይታ ይመቻችሁ። መመር አተበላቸው ወይ በይት በላቸው በእናትህ እኔ እናቴም ከጉላውጣኝ እኮ አትጩ ተረጋጋ ረጋ ብላ አስረዳው። አንተ ሜጋነ ቀለሜነ ከትምህርተኛ አንደኛ ከደረጃ አንደኛ አንተ ከዓለም አቀፍ አንደኛ ነው የወጣው። ታውቃለህ። ወደ ገደለው ግባ ቀጣችሁ ወደ ገደለው ፈልጉ ብላኛለች ማለት መመር። ነገ ደግሞ የቤት ስራ ካልሰራት 50 ነው የምንገረፈው በልዬ በማርያም ከጉዳውጣኝ ከጉዳውጣኝ ምን ላድርግ? ሳምኮ በላቸው ፈልግልኝ ኤክስ ፈልግልኝ። የት ነው ያለች? ኤክስን ፈልግ። የት ነው ያለ? አይደለም እኮ በላቸው ጋር ነው ብላ ነው ላከችው። አስተማሪዋ በላቸው ጋር ነው ብላለች። አስተማሪዋ በላቸው ጋር ነው ያለው ኤክስ አለች። ጋሱ ምን አባነ እዳ አስተማሪዋን ጠይቅ ነገር አይደለም በሌ እኮ 50 ነው የምንገረፈው። በሌ 50 ነው የምንገረፈው። ከጉዳውጣኝ እስቲ ድጋሚ ሳምከው አንተ ዞር በል ቡዳ። አንተ በምታመጣው ኤክስን ምን አገባኝ? ጋሱ ኤክስን ፈልግ ምናምን ብላ ላከች። ጭራሽ የት ነው የምትፈልገው? እሺ አሁን በልላት ማኔ እሱ ላንቺ ዋው ዳራዳራራ ዋው ምን አይነት ትራንዚሽን ነው እንዴ? ገና ገና እንደው ገና ባላገሩ ትራንዚሽኑ በጣም ነው የወደድኩት። በጣም ማለት ነው። ወይ ጥፍ ይላል እንዴ? ይከታ ያው ብር ምን ተልበት ቦታ ስላጣን እንዴ ደጋው አይዞ ብር ምን ተልበት ወንድሜ ላምጣውና ቆይ ለወንድምህ ይሄውልካ ለወንድምህ ይከታል ተማም እና እንደዚህ ብር የምጥሩበት ቦታ ቃታችሁና የሆነ ቦታ ይዛችሁ ማለት ነው ላሳያችሁ። ስማ በላቸው። አዱናይ እኮ ታሰረ። ና እንጂ የት ነው የምትሄደው? ራን ፎር ዩ ላይፍ እኛ ለገንዘብ ብላ ሌላ ሶስት አገባ። እኔም በቃሌ መሰረት አክብሬ መጥቻለሁ። ግን ችሎ ይቆምለታል? ይቆማል ወይ? ግን ችሎ ይቆማል ወይ? የኔ ይሻልሽ ነበረ እንደዚህ ክፉ ለምደሽ ማን እንደሚያስተነፍስልሽ አይሻለሁ። በጥማት ትሞቻታለሽ። የኔ ይሻልሽ ነበር። ይቆማል ወይ? ዘበኛው እንዴት ብሎኝ እንደገባው አንቺ አታውቂ።
በጥማት ትሞቻታለሽ። እኔ አረቄ አልወድም። ጠላም ለበዓል ከተጠመቀ ብቻ ነው የምጠጣው። ከዛ ውጭ አልጠጣም። ቡና ጭራሽ አልጠጣም። ምንድነው? አንደኛ ጠላ በልጅነትሽ አሁን ከጀመርሽ እኮ በኋላ አንቃራሪ ነው የምትሆኚው። ሳርግ ነው። አዎ ዘካራም አይደለም። አይ አሁን ከጀመርሽ እኮ ሱስ ይሆንብሻል። አዎ እኔ ብዙ ሰዎች አውቃለሁ ከልጅነት ጀምረው አሁን ሰካራም የሆኑ ህይወታቸው የተበላሸ በጣም ብዙ ሰዎች አውቃለሁ። እሱ እኮ ታውቃለህ። ታውቃለህ? አታውቅም አላልኩም። ምን ይተዋል? እሺ ቡናውን ችግር የለውም እናትሽ ታስተውሻለች። ጠላውን ግን ቃል ግቢልኝ ለኔ ከበዓል ውጪ ከዚህ በኋላ ይቅርብሽ። በእናትሽ ለምን ጠላውን የምታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። እቺማ የሆኑ ትልቅ ሴትዮ ናች እንጂ ነጭ ነው ናቸው ነው የምለው። እሺ ግራ ገባኝ እኮ። ምንድነው የምትለው? ምንድነው እበላሃለሁ። ምንድነው የምትበላኝ? ስማ መጀመሪያ አንተ ራሱ ምግብ በልተህ ስማ እንዴ እንደ ማስቲካ ነው ማጫለው። ወይኔ በላኝ። ስማ ምንድነው ይሄ ልጅ ሲጀምር ስማ እንደ አበባ ነው የምታክለው። በዚህ ኑሮ ላይ እንዴት መኖር እንደምችል አላውቅም። ተመልከት። አረ ወይኔ አታ ድል ሌላ ያልታሰበ ወጪ ማለት ነው ጎበዝ። እኔ እንደምንም ብዬ ፍንጭት ነኝ ብዬ ፎግሬ ኖርኩኝ የታችኛውን ላሽ ብዬ ምንድነው ነገሩ? ጥርሴ ደግሞ አልሄደ። ሌላ ያልታሰበ ወጪ ጥርስ ነው ምንድነው? ይሄማ ኖርማል ጥርስ አይደለም። በሆነ ነገር አውቀ ለቪዲዮ ብለ አያይዘ ነው እንጂ ምንድነው እንደዚህ ሆነ እንዴ? ጥርስ በጣም ወድጃታለሁ። ልጅክ ላይ የሚፈጥንብህ ጀለስ ይላል ሰውዬ። እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያረግልህ ጆሲ ቲቪ እንዴት ነሽ ልጅ? አለሁልሽ። ጓደኛ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ ሰው አለ? አዎ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? ወይኔ ፈጠነበት። አያችሁ ፈጠነበት። ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት አቤት አቤት። ጆሲ ጓደኛ በጣም በሳል አይደለም በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር እናቴ ዶክተር ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፌቢታ ብቻሽ እንደምትኖር ይሰማል። ወሰደብህ እኮ ዝም ብለህ ታያለህ። ተከራተትኩ ነው ታዲያ ለምን አንድ ላይ? አረ ፌበንዬ በሴቶች ተከቦ ነው የሚውለው። ጭፈራ ቤት ነው የሚያድረው። ማረል እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ከባድ ካፕ ላይ ነው እኔ አየር መንገዳችን ለኛ እንደሆነና አለኝታ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? የኔ ማር እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር ተቀንሷል። ልጁ ላይ እንደቀማኝ አይኑ እያየፈጠነበት ምን ሆኖ መጣ ደግሞ መሰየማቃት ጽጌረዳ ሁሉም አንድ። የዩኒቨርሲቲ ላይፍ እኮ በጣም ነው ደስ የሚለው። የምር በጣም ፍሪ ነው የምትሆኑ። ፈተና ኤግዛም ምናምን ታይም እስኪመጣ ያ አሳይመንት ምናምን እስክትጨነቅ እንዲፈታ ብለ ነው። ከዛም ጭንቀቱም ሲመጣ የዛን ያክል ነው። እንደውም ምን እንደሆነ ታውቃላችሁ? ጸጉሩን የማይመለጥ ወንድ ከልቡ ወንድ አይደለም። በቃ እንዴት? ወንድ ልጅ ጸጉሩን መመለጥ አለበት። እኔ ሐሳቤን ቀይሬያለሁ። ዋይ ወንድ ኮንክ ጸጉሩ መላጣ መሆን አለበት። የወንድ ልጅ ደንግባቱ መላጣነቱ ነው። ገባ? ጸጉሩን አንጨባረርክ ምን ታመጣለህ? ምንም አታመጣ። ባህላችን አይፈቅድም። መላጣ ነው መሆን ያለበት። መላጣ ነው መሆን ያለበት። ዛሬ ተቆርጠ መሆን ያለበት አንተ መላጣ ነው መሆን ያለበት። ጸጉር ቆራጭ አስቀይሞት ነው እርግጠኛ ነኝ። ይቅርታ ለዚህ አስተሳሰቤ ማለት ነው። እኔ ወደፊት አላገባም እንጂ ባገባ ብደግስ ማለት ነው። አልደግስም እንጂ ብደግስ እሺ በሽሮ ነው የምደግሰው። ዋይ ሊበላ ማን በደገሰው ማን ሊበላ? ሽሮን በልተህ ወደ ቤት ትገባታለህ። ድናን ዘርጥጠህ መተህ ጠቅጥቀህ ልትወጣ ሽሮን በልተህ ወደ ቤት ትገባታለህ። ማን በደገሰው ማን ሊበላ?
ገፎ በላ። እኔ ሐሳብ ነው በቃ ማንም ሊሳፈጠኝ እንዳይሞክር። አመሰግናለሁ። ጋይስ እኔ ከሀገር መውጣት ሊጠቅማችሁ አሁን ነው የሚጠቅማችሁ ጋይስ። ሁላችሁ በእኔ ለመጣ 10% ዲስካውንት አለው እየተባለ ነው። ሁልሽም ማስታወቂያ ሌላ ታሪክ ውስጥ አሁን በመሸመቻ ጊዜ ቬትናም ምርጥ ሂማኔሮች አሉ። ቆንጆ ሂማኔሮች ኤሚ ሂማኔር አለ። ቆንጆ መላጣነት ዘመን አበቃ። እንደዚህ የተደነሰታችሁ የሚሸጥላችሁ አንድ ሂማኔር ስትገዙ ስጦታ አለው። ታዝን እኔ በምልጥና ህይወቴ በጣም ቆየው በጣም ተመልጬ በጣም ግራ ገባኝ እኮ ነው ማለት ማስታወቂያው ቆይ ማለት እዚህ ደረጃ ደርሷል። ማባይዞ አሁን ላይ በቃ ይሄ አቴንሽን ግራብ ለማድረግ ሰው ማይሄድበት ጥግ የለም። ትላንትና የሰራው ቪዲዮ ላይ እንግዲህ ጥፍር ማስታወቂያ ለማስተዋወቅ ወንድ ልጅ ጥፍሩን ተሰርቶ ቀለም ተቀብቶ እንደ ሴት ሆኖ እንዲመጣ አድርጓል። ከስተመር አትራክት ለማድረግ ማለት ነው። አሁን ደግሞ ሂማኔር እየሸጠ እያመጣ ያስጨፍራታል። ቆይ ሂማኔሩ የሚገዙ ሴቶች አይደሉ እንዴ? ማለት የሴት ልጅ መቀመጫ አይታ ሴቷ እንድትገዛ ነው። ወንድ ልጅ ቢሆን ኦኬ የሚገዛው እንትን ሊሆን ይችላል፣ ግን ለሴቶች አይደል እንዴ ቪዲዮ? ፕሮዳክቱ የሚጠቀሙት ሴቶች ናቸው ብዬ ነው። ምናልባት ማሲቪሊ አስመጭና ላኪ ወንድ ከሆነ ወይ ደግሞ እንደዚህ አይነት ሰው ደግሞ በዚህ አይነት አትራክት ይደረጋል ብዬ አላስብም። ለማኝ ከቀስቅሶ እንትን ሲጠይቀኝ ተርቤ አልሞትም እንዴ ከምለም ነው ነውረኛ ምን በህይወቴ እንደዚህ አይነት ነገር የሚያስጠላኝ። ጭራሽ ጠይቆሽ መከልከልሽ ሳያንስ ጭራሽ እሱን ተናገሩ ያለሽ ባልና ሚስት ናችሁ አይደል እንዴ? ከፈለገ እሱ ማስደሰት አለብሽ። ይሄ እኮ በቃ ግዴታ እኮ ነው። ባልም ሚስቱ ከፈለገች እንደዛው ማለት ነው። ሶ እንደዚህ ለምንና እምቢ ስትዩ ማለት ነው ከዛ ይወጣል። በቃ አማራጭ ውጭ ሄዶ በቃ ከዛ እየየሽን ተለቅያታለሽ። የዛኔ ሶ ባልሽን እስከ ቻልሽው ድረስ በቃ አንድ ለማድረግ ነው። ምንም ካንቺና ከጠላ እንዴት እኔ ጠላን እኔ ጠላ ማን ነው የሰፈር ሰው ምናምን የሚሉሽን አትስሚ። እኔ ጠላ ምናምን የሚባል ነገር እኔ አልወድም። እኔ አንቺ ጠላቶች በህይወቴ በቃ አንቺን ብቻ ነው የምወደው። ሌላ ነገር ጭራሽ አንቺን ከዚህ መጠጥ ምናምን ጉዝ ነገር ጋር ታወዳድሪያለሽ። ጠላ ምናምን የሰፈር ሰው የሚሉትን አትስሚ። እኔ ፍቅር እኔ አንተን ብቻ ነው የማምነው። ከዚህ በኋላ የሰው ወሬ አልሰማም። እኔ አንተ ጠላ እንደማጠጣ አውቃለሁ። የኔ ፍቅር አምናለሁ። እሺ ከዚህ በኋላ እንዴ የት አለ የት ሄደ ጠላ ወይኔ ሰራህልኝ። ድሮ ምን ያንተ ማመኔ እኔ እንደጠላ አውርቶ ሳይጨርስ እኮ ነች የጠላ እንትኗን አየ ተቀየሰ። ሱስ ከባድ ነው። ተርጓሚው ይላል ነበር እንግሊዘኛ ትችላለህ? ያቅላጥፋሉ። እርግጠኛ ነህ? ምንም በቃ በእንግሊዝ ነው የመጣሁት። ባለ ላንድ ኦፍ ነው የመጣሁት። እሺ የሆነ ነገር በለኝ እስቲ በእንግሊዘኛ። ኢስ ኤኒ ሎንግ ዳይ እኮ ዘፈን ነው ይገናኛል። እሺ የህይወት ጉዳይ ነው እንዳታበላሽብኝ። አረ ዶናት ወሪ በቃ ምንም አትጨናነቅ። ዶናት ወሪ በስነ ስርዓት አውራት። አባ ፋሚሊ ናት። ፋሚሊ ነው። ኮንፊደንስ ዋናው ነገር ኮንፊደንስ ነው። አላነሳችልህ? አነሳ የለው የውጭን ጉዳይ እንዴት አረግሽልኝ እያለሽ ነው በላት። አውራት አንተ ንገራት ያልኩህ። ወይ ኮንፊደንስ የላትም እንዴ? አንጋገሩ ኬት አባቱ ያምጣው የውሸት አስተርጓሚ። የውጭን ጉዳይ እንዴት አረግሽልኝ እክስማ እንዴ? አችልም እንዴ? ኮንፊደንስ የላትም መሰለኝ። በቃ አታጨናንቀኛ። ያው ውሰድ አልችልም በቃ አታጨናንቀኛ። አላውቅበትም። ምን ይመስላል? በእናትህ አይ ሽንት ቤት ውስጥ ሳክስፎን ይዞ የገባ ሰው አለ ነው የሚባሉ። ምን ሲጀመር አንተ ሽንት ቤት ቪዲዮ የሚያሰራ ምንድን ነው? እቺ ማግባት ትፈልጋለች። እሺ እሷ ማግባት ትፈልጋለች። ሌላ ማለት እሷ ማግባት ትፈልጋለች። ለኔ ደግሞ ሚስት ፈልጉልኝ። ነገሩ እንዴት ነው? ነገሩ እንዴት ነው? ሶስት ቺክ ከበዋል ማግባት የሚፈልግ። አንተም ማግባት ትፈልጋለህ፣ እነሱም ይፈልጋሉ። እዛው ጣውጥታ አትመርጥም። እኛ ምን ትጠይቀናለህ? ፈላጊና ተፈላጊ እዛው ተገናኝታችኋል። በ2030 መጣል የሚጀምረው የፈስ ግብር ወይም ታክስ እንዲቆያችሁ ጠበቃ ሰብለስፋኒ እንግዲህ የተለያዩ ሀገራት የፈስ ግብር የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። በዚህ ረገድ ዴንማርክ በ2030 ትተገብረዋለች የተባለው ይሄ የፈስ ግብር የሚባለው ነገር በጣም አነጋጋሪ ሆኗል። ይሄ ነገር እንግዲህ ምንድነው? አካባቢ ጥበቃን መነሻ ያደረገ ነው። ኖርማሊ ከብቶች በፈስ መልክ የሚለቁት ሜታን የሚባለው ነገር አካባቢን በመረበሽ ረገድ በማወቅ በፖሊዩት በማድረግ
በመበከል ረገድ ከፍተኛ ሚና አለው ተብሎ በበርካታ ጥናቶች የተረጋገጠ በመሆኑ መንግስት ይህንን ከከብቶች በሚለቀቅ ፈስ ምክንያት አካባቢ ላይ የሚደርስን መበከል ለማረም እና ኢንቫይሮንመንቱን ለመጠበቅ እነኚህ ከብቶች ካሏቸው ገበሬዎች ይህንን ፍላቱለንስ የተባለ ግብር መሰብሰብ አስፈልጎታል ማለት ነው። ስለሆነም ይሄ ግብር ከ2030 ጀምሮ የሚሰበሰብ ሲሆን በቶን 300 የዴንማርክ ክሮነር የመክፈል ግዴታ ተጥሮበታል ማለት ነው። ገበሬው እንግዲህ በተወሰነ መልኩ የግብርን መሰረት ለማስፋትም አካባቢንም ለመጠበቅ የተደረገ ነው ተብሏል ማለት ነው። መሰል ጠቃሚ መረጃዎች ልታገኙ ይህን አካውንት ይከታተሉ። መሰል ጠቃሚ መረጃዎችን ማግኘት ከፈለጋችሁ ይህን አካውንት ተከታተሉኝ። ይሄ ምን ይጠቅመናል? እኔ የፈስ ግብር ስትለኝ የሰው መስሎኝ ግራ ገብቶኝ ነበር። ለካ ስንት ነው? ኢትዮጵያ ውስጥ ግን ይሄ ግብር ቢመጣ አስባችኋል? እኛ በቀንድ ከብት በጣም ከፍተኛ ቁጥር አለ አይደል? ማለት ገጠሩ ላይ ምናምን ነፍ ነውና ግብሩ ከባድ ነው የሚሆነው። እንዳይመጣ ወደኛ ሀገር ይሄ ማዘር ምግብ ካቀረበች በኋላ አትመጭም እንዴ? አንቺ ጀምሩ እመጣለሁ። እኔ ጀምሩ አልኳችሁ አይደል? እደርስባችሁ። ፋክት እኮ ነው። ፋክት ነው። ጨረስኩ። ጀምሩ። ኧረ እኔ ምግቡ ቀዘቀዘ። ጨረስኩ። መጣሁ። ጀምሩ። ችግር የለም። እናከረኝ። አይ ማዘር እንዴ ከበላሽ በኋላ አሰሪም እንዴ? ይሄው ደረስኩባችሁ። ጀምሩ። ጨረስኩ። ችግር የለም። ጀምሩ። ብርድ ልብስ የምር እውነት ነው። እውነት እኔ ነገር አልገጠማችሁ ማለት ልክ እኮ ነው። ቀናቶቻችን ምግብ ያቀርባሉ፣ እናንተ ጥላችሁ አትበሉም፣ ይደብራችኋል ማለት አይመጣውም ማለት እናት ምግብ አቅርባ ሰው ሳትበላ እንዳልበላችሁ እኮ ታውቃለህ። እየጠበክ ግን በቃ ሙሉ የቤት ስራ ይሰራል አንተ እሷ እስክትመጣ። መናገር ፈልገ ግን መናገር እንደሌለ በአውቀ ዝም ካልክ እመነኛ አንበሳው ህይወትን ካንተ በላይ አንደርስታንድ ያደርጋት ሰው የለም። እቴ እየሰራው ያለውትን ነገር እንደሰራው ስትነግረኝ ይበል ይተዋል። እኔማ ልቀደዋል ነበረ ካልሽ አይቀር በቃ ልቅደዋ። ጎበዝ ልጅ። አንዳንድ ሰዎች አይመቻቸውም ማለት የሆነ ነገር እየሰሩ ድንገት እንኳን እናንተ እንደሰሩ ሳታውቁ ያንን ነገር አድርጉ ስትሏቸው የሚናደዱ የሚበሳጩ ሰዎች ኢጓቸው የሚመጣ ለምን ያቆሙታል ሁላ ማለት ነው። ሶፋ፣ ጠረጴዛ፣ ብፌ ምናምን በሞላበት ሀገር አሁን ሚስት ያልጋ ላይ ሰነፍ ነች ብሎ መፍታት እሻውን ምን ይሉ ክፉ ፊት ለፊት መናገር አልቻልኩም። እሺ የኔ ውድናት ይቅርታ። በቃ እኔ ልነግርሽ ፈለኩ ፊት ለፊት ግን ፈራውና እሺ ምንድነው ወላጅ አምጣ ተብያለሁና ይሄን ቪዲዮ ስታዩ እንደሚሰማሽ አላውቅም። በቃ ሂጂ ትምህርት ቤት። አሁን ምንም ማድረግ አይቻልም። እንግዲህ ይቅርታ አድማሷ ካላየችሁ አንዳችሁ ሂዱልኝ። እግዚአብሔር የምሬን ነው። ምን ችግር አለ? አይ ዘመን አለ በቃ ለእናቱ ወላጅ አምጣ መባሉን ያው ስለሚያስፈራ እኮ ነው። እናት ገይዳ ወላጅ አምጣ ተብያለሁ ማለት ብዙ ከባድ ነገር አለው። ወንድሜ በቲክቶክ ወጥቶ ማየ ሂጂ ወላጅ አምጣ ተብያለሁ። ግን ድፍረት የሚጠይቀው የትኛው ነው? ይሄኛው እኮ ነው እንደውም ድፍረት የሚጠይቀው። እኔ አስታውሳለሁ ተማሪ ሆነ እናንተም ታስታውሱ ይሆናል ወላጅ አምጡ መባል። በተለይ ይሄ የማታመጡ አይነት ሰው ከሆናችሁ ይሄ የማታጠፉ ምናምን ሆናችሁ ግን በሆነ ሚንስ ብቻ የሆነ ቀን አጥፍታችሁ ወላጅ አምጡ ስትባሉ በቃ ሞት ነው። ሞት ማለት እዛ በደረጃ አጣልወጣም ተብለ ወይ የተሰደብክ ነው ወይ የሆነ ነገር አድርጋል አታጠናም ተብለ እየተተቸ ነው። እዛ ላይ ወላጅ አምጣ ከተባልክ በቃ ትምህርት ቤት አትገባም። ሰው ማምጣት የግድ ነው። ያንን ለወላጅ መንገር ወላጅ አምጣ ተባልክ በቃ ለዚህ በቃ ተብሎ ሌላ ታሪክ። እኔ አሁን ማለት ነው ማለት ማዳበሪያ ልበሽ ቢለኝ ራሱ ምንም ሳይደብረኝ ማዳበሪያውን ለብሳለሁ። ምክንያቱም ጽድት ያለ ምንም እንከን የማይወጣለት ምርጫ እንደሚመርጥ እኔም በመምረጡ አረጋግጦልኛል። የኔ ቆንጆ ጀግና ነሽ እውነት። ይሄ መልእክት ለጓደኞቼ ነው። ማግባባ ነገር በመሃላችን ሊፈጠር ይችላል። ልንጋጭ እንችላለን፣ ልንጣላ እንችላለን፣ ልንደባደብ እንደ አጋጣሚ ሆኖ ደግሞ ራቅ ተባብለን በኮብልስቶን ልንፈነካከት እንችላለን። ዋናው ነጥብ ግን ጓደኛ መቀየር አይቻልም። ጓደኛ መቀየር አይቻልም። ድል ያለ ሰርግ ተደግሰው ባዶ ቤት ከምትገቢና ሰርጉ ቀርቶ ሙሉ የቤት ዕቃ ኖሮ ከምትገቢ የቱን ትመርጫለሽ? አይ ሰርጉ ይቅርብኝ። ሰርጉ ይቅርብሽ? ምን ትላለህ አንተ? እኔ ምን ሰርጉ የአንድ ቀን ደስታ ነው። ሰርጉ ምን አደረጋል? ስለዚህ ሙሉ የቤት ዕቃ ነው የሚያስፈልገው። ሁኔታ ለኔ ተመቸ ባልየው። እናንተ ብትጠይቁ ምን ትላላችሁ? ማለት ይሄ ግልጽ ነገር ነው አይደል? እኔም በምለው ምንድነው ወንድ ስለሆንኩ አይደለም ገባችሁ?
አስተዋይ ሴት ካልሆነች በስተቀር ነው የዛን ቀን ድል ብሎ ቢደገስልኝ ምናምን የምትለው። እኔ አስተዋይ ሴት ነች ብዬ አላስብም። ከዛ በኋላ ለአንድ ቀን ብለሽ የብዙ ጊዜ ገንዘብ እዛ ላይ ከማፍሰስ በቃ ከዛ በኋላ ዘና ብሎ መኖሩ ይሻላል። መቼም ሰርጉን እመርጣለሁ ምናምን የሚል ሰው ለነገሩ አይጠፋም እኮ አንድ ጊዜ የታባቱ የሚል ሰውም አይጠፋም። እናንተ ከየትኛው ናችሁ? አንድ ጥያቄ ለመጠየቅ ይዣት የመጣኋት ነበረች። ቃሏ ታስደነግጠው ይሆን? እኔን በተለይ አንተን ላስደነግጥ ይችላል። ለኔ ግን ለሰርሽ ብለን በሚቀርብበት ቋንቋው ተመጣጣኝ ይሆን ወይ በሚል እያሰብኩ ነበር። ካወራናቸው ጉዳዮች ካነሳህልኝ የሌሎች ድርጅቶች የማስታወቂያውን የምኑን ካነሳህልኝ በኋላ መጠየቁ ልክ ሆኖ አገኘሁት። ሰርሽ ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄው። ምን ይልዩ ይገርም አይደለም? ከተከፈለው ምንም ነገር ይሰራል አይደለም? ከፍዬህ ከቢሮ ላስወጣህ እችላለሁ ያልሰራልህ ካላመንኩበት። ባጭሩ መልሴ ነው። መርጬ ነው አቅሙ አለኝ ነው ባይተው። እንደሱ ቢሆን ቴሌቪዥንን ከፍተህ እስከምትዘጋ ድረስ ነው እንታይ ነበር። ደግነቱ ቴሌቪዥን አትከፍትም ዩቲዩብ ላይ ልክ ነው። እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ፊንቴክን ነው ለምን ነው አላልከው? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረበ። ትክክለኛ መሆንም አቅም ትክክለኛ መሆኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ። አሁን የደንበኞቹን ጉዳይ እኮ አሁን ይሄ እዚህ ላይ ነው ስተታቸው። ምንድነው ከአቶ ቢስተራ ወንድና ሴት ጭኝ ጉዶንኩ ይላል እሱ ነገር ብሎ ነው ጀመረ። እሺ ከሜክሳቶ ስትራጭኝ አረግፌ ስመለስ የትናው እንዳስቆሙ እሺ አስቆሙኝ። የት ናቸው ስላቸው ሰሜን ሆቴል አሉ። ሰሜን ሆቴል አዲሱ ገበያ መሄጃ ማለት ነው። ሰሜን ሆቴል ጋር አሁን ገቡ። ከኋላ መንገድ ጀመር ስንሄድ የሚል ድምፅ ነው። ደነገጥኩ። ሲገቡ ባዶ እጃቸውን ምግብ ይዘው ነው እንደ የገቡት። ምንድን ነው የሚበሉት አልኩልና ኤሌክትሪክ ተዘሪ ሳረግ ተጣብቋል። አይደል እነሱማ አያረጉትም፣ እንደዚህማ አያረጉትም። ሁለተኛውም ሰ እየተሳሳሙ ዞሬ አንተ ሰው እንዲጣበቃል እንዴት ወይ ጀሚል አፍንጫና ከአፍ ውጭ ጆሮ መተንፈሻ አለው እንዴ? አፍንጫዋ ላይ ገብቶ አይኗ ተጣብቆልሃል። አጋሽታቸው እንደውም ፍሬን ስትይዝ እኔ እንደዛ አይነት መሳሰብ ብዙ ፊልም ተከታትያ። እሺ ተለጥፈዋል። ከዛ እየሄድን እያለ ምና በቃ የነገር ሁኔታው ስላላማረኝ ፍሬንድ አልደረስንም ስለው ጧ አርጎ ነው የለቀቀው። ወይ ገና ነን እንደዚህ እንነግራለን። ድጋሚ ተጣበቁላ። እነሱ በከንፈር ተጣበቁ፣ እኔ እግሬ ከነዳጅ ጋር ተጣበቀ። የት እንደሚሄድ አላውቅልም። ብን አለፍኩኝ። ሰሜን ሆቴል አለፍ። አዲሱ ገበያ መጨረሻ ካየ ቀለበት መንገድ ነው ያለው። ቀለበት መንገድ በኋላ ሰማይ ነው በቃ አይከፈትም እንጂ ያን ሁሉ ዳገት ካወጣሁ በኋላ ኧረ ወንድሜ የት ነው እለዋለሁ። እንዲህ ብዬ ነገር ቀበቶ ታጥፎ እንዲህ ስመቶ ጧ አይልም። እንደዛ ነው የለቀቃት። ወዲያው አቤት ኤክስፕሬሽን። የእሷ ደግሞ ነው የገረመኝ። ደፍቋት ይሁን ውስጥ ያስገባን ስተነፍስ ዞር አለና ተሰቃየህ እኮ። የት ነው ያመጣኝ አይልም። ይንደው አለክ። የት ነው ያመጣኝ? እንዴ ግራ ገባኝ። ይኸው እዚህ ነኝ አለ። በስመ አብ በፈጣሪ ያለ አዝሮ አይልም።
ኧረ ወንድሜ ምን ሆነ ነው አንተ እንዴ? ምን በስራት ቀልዳለህ እንዴ? ቤንዚን ነው እክሳለሁ አለ። እሺ ብዬ ዞርኩ። ስዞርለት ድጋሚ ቁልቁለቱ ወዴት ነው የምትሄደው? ወደ ፒያሳ ቁልቁለት ድጋሚ ተጣበቅ ብሎ ያልቅፋት ወንድሜ እንዳትጀምረው ተጣበቁ እንዳትጀምረው። አሁን ጀመርክ ማለት እኔ አቃቂ ነው የሚሄደው። በጣም ወንድሜ መጣበቁን እንዳትጀምር። እውነቱን እኮ ነው። ቁልቁለት ደግሞ ሌላ ቦታ አሪፍ መቼ አንዳንድ ሰው ከስቶሪ የሚያወራበት መንገድ በጣም ይለያል። እሺ አሁን ቀጣይ ማን እንደሆነ እንለያለን። 1 2 3 ብራዘር እነዚህ ጓደኞች ከዚህ በኋላ አያስፈልጉም። አግቡ ሲባል እንደዚህ ማግባት ሳይፈልጉ አሁን ያደረጉን አይታችኋል። ያው ቀጣይ ማን ያገባል ነው ሲወረወር፣ ሌላው ሸሹ፣ የቀረውም በእግሩ ያንን አበባ ለትዳር ሬዲ አይደሉም። በጣም ብዙ ሩቅ ናቸው ማለት ነው። እነዚህ ለትዳር ቅርብ ከሆኑ አደጋ ሊሆኑ ይችላሉ። ያብር ይኸውልህ ባለቤት ወይም እጮኛ ፍቅረኛ ጂም እየሰራች እብጥ ብላ ጥር እያለች እንካ ቀመስ የምትል ከሆነ ይህን ቴክኒክ ተጠቀም። ያብር ታመሰግነኛለህ። እሺ ኧረ ተይ ኧረ ተይ አጣለው ምንም ነገር ባለም ይሄን ደግሞ ለኔ ብርቅ አይደለም መቀደሙ መታለፉ በመንገዴ አይከፋኝም አለይ ብቻ አያንቺ ክፉ ከማን ጋር ላወራርሽ ከማን ጋር ላወራርሽ ከማን ጋር በቃ ደህና ነው ተፈወሰ እኮ አሁን እኮ በቃ ቅቅሉንም አጥሚቱንም በላይ በሉበት። ምሳ ሰዓት እመጣለሁ ለእኔ ቀለል ያለች ጥብስ ነገር ስሩ። በቃ ደህና ይሆናል። ማርሽ ቀያሪ ባያውቁም ና እስቲ ቀጣይ ግባ። ወይኔ ወርቀ ነው አሉ እስቲ አይችልም እንደ ማይስሉ ሆነ አልችልም አሉ። ምንድነው ሲልጀሰም ተስራት ግቡኔ እኮ ተመልከት። ቆይ ችግር የለውም ገባች። ስክክል ያለው አሁን ያው እጄ መድኃኒት አላልኩም። እጄ መድኃኒት ነው። ትጮሃለች አጮብኝ ስመጣ ከዚህ በኋላ ተመልከታው ስክት ነው የሚለው አንተ እንዴ ምንድነው አንተ ማርሽ ቀያሪ አላልኩም። ሴት አረጉት እንዴ ማርሽ ቀያሪ ብቻ 8 ላይ ቆይ ያስገቡለት። በይና ኒድ ማን ነው ናኒድ ተነሺ ተነሳ አይዞ ተረኛውን አስገቡልኝ። ለሴክስ ወጌሻ ጾታ ቀያሪ ኧረ እባክሽ ይሄ ፍልጥራስ ኤክሴን አገኘሁት። በእናትሽ ምንም እንዳትናገሪው ልክ ልኩን አንዴ ነው የምነግረው። ቆይ አታ እቺ ሸፋፋ ሁለት ግራግር እያየች ነው እቺ ኤክሴን እሱም እያያቱ አመጣጣው አይደል? አይገርምሽም? አራዳ ገበያ ይሸጣል ነጭ ላም ፍቅር የማይገባ የውልሽ ድዳም ምልጥ አርጎ ይበላል ሸንኮራ ወገባ የሚመስለው ልብስ የሞላው ሻንጣ ማክሰኞ ሞተና ሰኞ ተቀበረ። ድሮም ሲፈጠር ጠማማ ነበረ። ጉሬዛ ጠፍቶኛል አገኘ ነው መሰል ወደ አፍንጫዋ እሷን ነው የሚመስል ራሷ ናት እናት ትሙት ራሷ ወጤናን ዘረዘረኝ። አመዱ ቡን ብሎ ሲመጣ ቤቴ እኔስ መስሎኝ ነበር ወፍጮ ቤት ደርሶ ይመጣ። ኧረ እባክሽ ግጥሙን እንኳን በትክክል ቢው አመዳ ምናምን ትላለች እንዴ አዋራ ሾርኑ ቀርቶ ፍሉካ ድሮ ቀረሽ ዛጋሪ ሶን የሚገዛን ምን ያረግልናል? በቃ በዚህ ራሳችንን ፋው ነው የምንለው። ሰላም ነው አባ እንዴ ነው ሰላም የሀብታም ወዙ ይላል እዚህ ጋር ሰላም ወደዚህ ችኩ ይሄድን እንደው በቃ ቸኩረን ከእንትን ሽሽጣን ነው ቸገር አረገንና ገንዘብ ኳሱና እናንተ ነው። አዎ ይኛ ነው ታሪፍ ናት። እርግጠኛ ነኝ እናንተ ነው። አዎ እኛ ነው እርግጠኛ ማለት ምን ማለት ነው? ከውጭ መጥቶለት ነው ፋክስ። እሺ ጭራሽ ቸግረን እንደው ሸጥ አድርገን ሌላ ነገር ብንገዛ ብዬ ያላችሁ ነው። እስኪ ፓተርኑን ክፈት። 13 ይሸሻል። ሰርቀውት ነው። ፓተርኑን ክፈት። እሺ ክፈተው። ከውጭ ነው የመጣው እና እኛ እናውቀው ገና ሰርቃችሁት ነው ማለት አይደለም። በዘራችን የለም። ለማንኛውም ኢንስፔክተር አብሽር እሺ ያዘው መጣ በላቸው ሰራውላቸው።
ኢንስፔክተር በዘር የሚል ለኔ ራሱ ሌባ እኮ ምንም ኮንፊደንስ የለውም። ለቤተሰብ የመጀመሪያ ልጅ መሆን ማለት የችግር መሞከሪያ ነው። በቃ የችግር መሞከሪያቸው ነው። አንተ በቃ ይወልዱሃል፣ ምንም አይኖራቸው እንደተጋቡ ይወልዱሃል። ከዛም በኋላ ከነሱ እኩል ነው ፍዳ የምትበለው። በቃ እንደ ልጅ ራሱ እንዳቆጥር እንደ ደባል አብሮ እንደሚኖር ሰው ቁጣ ፍዳ ነው ተብላ ብለ ችግሩ ትቸገራለህ። በጣም ከባድ ነው። እግዚአብሔር የመጨረሻ ላይ ደግሞ ህይወት የተደላደለ ሰው የለም ማለት አሁን ካገኙ በኋላ ነው የሚወለደው። ሁሉም አሪፍ ህይወት ላይ ሆነ በኋላ ነው የሚወለደው። ለዛ እኮ ፋሚሊም ደግሞ እኛ በችግር እንደታሳደጉ ለመጨረሻው ልጅ ነው የሚያደለው ጀናል እንደው ክብርና ፍቅር የሚገባው ለመጀመር ልጅ ነው እግዚአብሔር። ግን እነሱ ምንድነው እዛ አብረህ ስለተቸገር ካብራ አፈር ስለበላ እንደ ጓደኛቸው ነው የሚያዩ እንደ ልጃቸው ራሱ አይደለም። that's the problem እውነት ነው አይደል? የመጀመሪያ ልጅ በቃ ከእናት አባት ቀጥሎ ሌላኛው እናትና አባት በሉት በቃ ፍርዳውን በልቶ ነው ታናናሾቹ የሚያሳድገው እንደ ወላጅ ማለት ነው። ሪስፔክት ለመጀመሪያ ልጆች ማለት ነው። እኔ ራሴ ማለት የመጀመሪያ ልጅ እኛ ቤት ሴት ነችና እሷ ነች በቃ እንደ እናት ከእናት ከአባቴ ቀጥሎ በቃ ማለት እንዴት ነው እንደ ልጅ ዋውላ ነው የምታየኝ። ገባችሁ? የመጀመሪያ ልጆች ትልቅ ኃላፊነት አለባት ቤት ውስጥ ልጆች ጋር። ዛሬ ከማን ጋር? ከታደለች ጋር። ታደለች ሴት ልጅ መለከፍ ትወዳለች ወይስ አትወድም? ትወዳለች። ለምንድን ነው የምትወደው? አትድረስበት። እሺ ለምንድን ነው ወንዶችን አሁን ሳለ የሚጠሉት? ዜና ላይ ሚዲያ ላይ በምናየው ነገር እንደዚህ ደፈራት፣ ገደላት ምናምን በሚለው እና ይደርስብን በነበረው ነገር በሚደርስ ነገር አመሰግናለሁ። ቤተሰቦች አሁን የላይክ ሰብስክራይብ ኤንድ ሼር የምናደርግበት ብሬክ ላይ ደርሰናል። ሁላችሁም እንግዲህ ይህንን ቪዲዮ እዚህ ድረስ ያያችሁ ሰዎች ላይክ እንድታደርጉ ጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ለእናንተ ቀላል ነገር ነው፣ እኔን ስለሚጠቅመኝ ላይክ እና ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን ወደ ቪዲዮአችን እንመለስ። ልቀልብጣቸው ወይ ይላል። ምን አድርገው ነው አባ? እሺ እንዴት ናችሁ? ሰላም አስተምርገው? አዎ በሚገባ። እሺ አንቺ በዛ ደሞዝኛ ልቀበል? ኧረ እኔ ሲጀምር አንቺ ነሽ ያናደድሽ። እንዴት ደሞዝተኛ ትጠብሻለሽ? አዎ በእናትሽ ይሄ ጥፋት ነው። ዘቱ ችግር ደሞዝተኛ እንዴት ትጠብሻለሽ? ኧረ በስመ አብ አንቺ ነሽ ችግር ያለብሽ። ከዚህ ሆነ ነገኘው ጭራሽ ደሞዝተኛ እንዳታስቢ። ምን ማለት ነው እናንተ? ምን ማለት ነው? ትንሽ እንኳን ሊና የላችሁም? ትንሽ አታስቡ? ያንቺን ሆደ ባበላሽ ደሞዝተኛ ምናምን ታያለሽ እንዴ? መቶ እስከ ጓደኛሽ አጠገበሽ አይደል? ጥጋባችሁ ደግሞ ኧረ በስመ አብ። ብትጋብዙት ምን ልትሆኑ ነው እንዴ? ካለችው ላይ አካፈለሽ አይደለ? በቃ ቴንኪው ብለሽ እዚህ ውስጥ ገብተሽ ኮተት ወሬ ታወሪያለሽ። ምን ማለት ነው? በቃ አክብሮ ጠራችሁ ጋበዘ። አንቺን እስከ ጓደኛሽ ማናችሁ እንደሆናችሁ እንኳን አሁን እኔ ራሱ አለየዋችሁም እንኳን እሱ ሄደሽ ከጓደኛሽ ጋበዘሻ ጭራሽ ሌላ ወሬ ታወሪያለሽ። በጣም ይደብረው። ምን ተፈጥሮ ነው? ይሄ ስራ ስንቱን ጉድ ነው ያሰማኝ። እንዴ ልገለበጣ። አንተ ደንዝ፣ አንተ ተኝተህ እህትህ እንደዚህ ስራ ስትሰራ እያየሃት ነውን? ተነስታ አታግዛትም? ስለምን እንደዛ ታረጋለህ? እሺ አግዛት ጎበዝ። ኧረ ዘጋው። ሰማችሁትም እንዳለች ይዝጋሚ ዘጋ። እኔ ደግሞ ተነስቶ አገዛት ምናምን ስትደርክም አላረገው። አዎ ኧረ ችግር የለውም ልኬልሃለሁ ብሩን ደግሞ የምን ቆይ አንዴ ደውልልሃለሁ። አመሰግናለሁ። ምን ሆነ ነው ጨንቆኝ ምን ልክፈል ብዬ ሲጨነቅ እውነት በጣም ነው የማመሰግነው። ምንድነው? ምን ሆነክ ነው? ብሩን ትቼልሃለሁ አላልሽኝም እንዴ? ስልክ እያወራሁ እኮ ነው። የምን ብር ነው የምተውልህ? ሲጀመር የቤት ኪራዩን አታስብ፣ እሱን እኔ ስልክ እያወራሁ ነው። አሁን ብር? አዎ እንዴ ምን ሆነክ ነው አንተ? እኔ ሰው ተበድሮኝ ነበረ፣ እሱን ነው የተውኩለት። በቃ ይቅርታ እንግዲህ። ኧረ ችግር የለውም አንተ እንደዚህ አትሳሳት። እንዲሰፋት አንዳንዴ በህይወታችሁ በቃኝ ማለት ተለማመዱ። በቃኝ ማለት ያባት አረ በመቤት ይጨምር ይላል። ስንት ሰዓት በቃኝ በቃኝ። ሚስት ፀጉር ቤት ልሄድ ነው ስትል 2000 ብር አንስተህ የምትሰጥ ባል ፀጉር ቤት ሄዳ ፀጉሯን የምትሰፋ ከሆነ 500 ብር፣ የሚሰራ ከሆነ የተሰፋው 500 ብር ጨምርበት 2000 ብር፣ ጥፍሯን ጄል ከተሰራች 1000 ብር 3000 ብር፣ እግሯ ከተዘፈዘፈ 1000 ብር 4000 ብር፣ ጄል እግሯን ከተሰራ ጥፍሯ 1000 ብር 5000 ብር፣
አይላሽ ከተሰራች 2000 ብር፣ ቅንድባን 7000 ብር ማለት ቅንድባን ከተሰራች 200 ብር 7200 ብር፣ ቲፕ ለሶስቱም ለሰሯት 300 ብር ብትሰጥ 8100 ብር። ይሄንን ሁሉ ለማድረግ ደግሞ ከ4 እስከ 5 ሰዓት ይፈጃል። ይደብራታል፣ ይረባታል። ቢዩ ደውላ የሆነ ስናክ ነገር ታስመጣለች። ወይ እጅግ በጣም ጠቃሚ መረጃ አለ እኮ ቁርጭምጭሚታችሁን ሳትሰሩን ቁርጭምጭሚቲ ተረከዚ ምናምን ጆሮ አፍንጫ ምናምን እሱ አትሰሩም። ምግብ ስትበሉስ እንደው እንዳያንቃችሁ ቀዝቀዝ ያለ ነገር አቺን ቡና መጨመር ያስፈልጋል። እዛ ላይ እንደው ረስተሽ ከሆነ ጨምሪበት ብዬ የኔ እናት አፍሪሶ ግንባታ አዳም ሰው ነው እንደሚሰራው እዛ ስትሄድ ሜዱላ በለንጋታን ቀየር ሲፍቱ ስፓይናል ኮርድም ታስቀይራላችሁ በዛው እንዴ ምንድነው ይሄውሉ ምን ነው እናቱ እንዴ ጠላት ነው እንዴ ወንድ እኮ ባልሽ እኮ ጠላትሽ ጠላት ይከትግፍት እኮ ነው ማጅራቱ ጠላት ነው ባልሽ ነው እንዴ ስምንት አራዚ ነስራት ታው የሜካፑ ቀለል አለ ስንል እንደገና ጣጣ ካምቢራሞ አይላሽ አይብሮ ጥርጻፍ እንዴ ታይ እናቱ ዲ ሱያ ምንድነው ወንዶችን ብቻ ነው የምታነቀው ሴቶች ላይ አሰራም ላልሽ ነው ለሴቶች ሞቲቬሽን ለራሳቸው ከመስራታቸው የተነሳ መኩ ሌላ ታሪክ ገብተው ግን አንቺ ልትሰሪ እስቲ ተረጋጊ እናቴ ይሄድብሻል ይሉሻል በስራ ጦዘው ውለው ያደሩ ገና አንቺ ልትጦጂ ስቲ ምን ሆነሽ ነው ተረጋጊ ልትሞቺ ይሉሻል በቃ ጃዩሜ ብትሄጂ ይሻልሻል እውነትና እውነት ካወራን በዚህ ምድር እያንዳንዱ ባለ ገንዘብ ይሁን ድሃ ይሁን ፈጣሪ ሲፈጥረን ስንት ቤት እየተቆፈረ ስንት ቤት ለብቻው የሚያሞላ ሰው የለም። ሁላችን ካልተሳሰብን ሁላችን ካልተዋደድን ለአንተ ሳስብልኝ አንተም ስታስብልኝ አንተም ስታበላኝ አንተም ሳበላ ሳጠጣኝ ሳጠጣ ስለዚህ ይሄ ሁሉም ነገር እኛ ስንፈጠር በባራቆታችን ነው። ፎቅ የለም ብር የለም ልብስ የለም ምን የለም። ስለዚህ ነገር ግን እንዋደድ አገር ልጆች እናስተምራቸው አገር በስነ ስርዓት እንጠብቅ። ግን ለምን እንቀያየማለን? ለምን ለብቻ ትበላለህ? ለምን ታስርብኛለህ? አንተ ለምን ለብቻ ትጠግባለህ? ስንት ቤቱ ለብቻ ትሞላለህ? እኔ ካላስበላኝ ስንት ቤት ለብቻ የሚሞላ ሰው የለም። አትንገብገብ ስግብግብ እውነት የዓመቱ ምርጥ ምክር ማለት ነው። ከሆነ አንግል ወስዶ ነው ያሳየንና ቴንክ ዩ ብሮ። እንግዲህ ይሄንን አውቆ አበድ ይሁን እብድ ይሁን እንግዲህ ይሄንን ያያ ብዙ ከተማ ውስጥ በተለይ ሰፈረ ሰላም ውስጥ አደገኛ መርዛማ የሆኑ ስድቦችን ይሳደባል፣ ይረብሻል። ግን የሆነ ኮሜዲያን ነው ጤናማ ይመስላል። እስቲ አሁን ከራሱ አንደበት እንስማ የሚለውን ነገር ማለት ነው። እኔ የምለው አሁን ጧት በብዛት በጣም ትሳደባለህ፣ ሰው በጣም ከባድ ስድቦች ትሳደባለህ፣ ድንጋይ ታነሳለህ፣ ተወረውራለህ፣ ሰው ትረብሻለህ። የራስህ የእብደት ጊዜ ሰዓት አለህ ወይስ ራስህ አስበን የምታብደው ወይስ በፈረቃ ነው የምታብደው? እንዴት ነው ያንተ እብደት? እስቲ ምን መሰለህ ቅድም ያልካትን ነገር ብቀምሳት ማለት ነው እተዋለሁ። ምንድነው የምትቀምሰው? ያቺ እርጎ የምትላት እርጎና እብደት ምን አገናኛቸው? ይለያል። እሺ በምን ተገናኛ? አሁን እርጎ ስጠጣ ሰውነቴ ትንሽ ቀዝቀዝ ይላል። በቃ የለም አቆማለሁ እብደቱን። ያን ሁሉ ረብሻ እዝጋርን ይኸው ከምግብ ጋር የተገናኘ እብደት አለ ወይስ በወተት ነው የተለከፍከው አንተ? ያቺን ጠጥቼ ከሰማ ከተናገርኩ ማለት ነው እሺ ቱ በለኛ ነው ተራስ። አሁን በየቀኑ አንተ አንዳንድ እርጎ ብጠጣ እብደት አቆማል? ጭራሽ ክርስቶስ ምስክሬ ነው። ክርስቶስንም ታውቃለህ? እግዚአብሔር ጭራሽ ይሄ ጤናማ ነው። ይሄ ምኑ ላይ ነው እብደት? እብደቱ ይቆማል እያልከኝ? ክርስቶስን የምርን ነው? በእውነት ነው። በቀን አንድ እርጎ ከተጠጣ ሰላም ትሆናለህ? ሰላም። እኔ ግን የምርና አውቀ ነው እውነት ነው። ይሄው አንተ ልጆች አባት አይደለም? እውነት ልጅክ ይመስገን። በእውነት ይሄ ተረጋጋ ሰው፣ ይሄ በጣም ጤናማ ሰው እኮ ነው። እንደዚህ ተረጋግቶ እያደመጠ አልዋሽ
ውሸት ምን ያደርጋል? እውነቱን ተናግሮ መሸበት ማዘር ይሻላል። አሁን ብዙ ጊዜ እንዲያውም እኔ ሳይ አሁን ከሰዓት አካባቢ ሰላማዊ ነህ፣ ግን ጠዋት እስከ 5 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ ግን እርጎ በጣም በቃ አደገኛ ረብሻ ነው፣ አደገኛ ታሪክ ነው። ከጠዋቱ 1 ሰዓት ጀምሮ እስከ 3 ሰዓት እብደቱ ጭራሽ ያውቀዋል። ወይኔ አይሳቅ ጀምሮ ሰዓቱንም ታውቃለህ ማለት ነው። የምታብድበትን እንደሱ ሆነ እኮ አውቀህ ነው የምታብደው ማለት ነው። ሰዓት ሞልተህ ነው የምታብደው ማለት ነው። አንተ ሰዓት ሞልተህ ነው የምታብደው አይባልም። ለምን ከሰዓት ያ እብደት ይጠፋል? ያው አንድ ሰው አሁን አረቄ ሱሰኛ አለ አይደለም? መጥፎ ሱሰኛ አረቄ ሱሰኛ አሁን ይጠፋል አይጠፋም አይደል? ያቺ አረቄዋ ሲቀምስ ሰላም አያገኝም። እሱን እንግዲህ ጠጪዎቹ ነው የሚያውቁት። እሺ እኔም ያቺን እኮ አስለምጄ ነው። አረቄ ጠጣለህ አይደለም? እርጓን እሷን ሳያገኝ ሲቀር እርጎ ከጠጣ ልክ እንደ አረቄው እብደቱ ጭራሽ ይጠፋል ማለት ነው። የሚገርም ሰው ነው በእናትህ። ኬላ ግን እንሞክራለን። እስቲ ስጠው በእናትህ። አንድ ሳምንት እርጎን እንድትጠጣ አደርጋለሁ። እብደቱ ከቆመ ከዛ በኋላ በዘላቂነት ሰላማዊ ሰው የምትሆንበትን እድል እንፈጥራለን። ግን አውቀ ከሆነ ግን ያው የሚሆነው ይሆናል። አንተ አስቀይመኝ አስቀይመኝ አንተ። ይሄ ጤናማ ነው። ይሄ ቶ ምንም ማለት ሰምታችኋል። እንግዲህ ይሄንን ሙከራ እስቲ ለአንድ ሳምንት በቋሚነት አንድ ብርጭቆ አይደለም 2 ብርጭቆ እርጎ እንዲጠጣ እናደርጋለን። እብደቱ ይቀንሳል አይቀንስም እንግዲህ አብረን የምናየው ይሆናል። እኔም ይሄን አካውንት ፋቨራይት ውስጥ አስቀምጫለሁ። የዚህ ሰውዬ እብደት ሁኔታ እየተከታተልኩ አደርሳችኋለሁ። ይሄ ዴይ ዋን ነው። ልጁ እዛ ሲፖስት ይዤ እመጣለሁ። እንደው ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ምንም አይሰራው። ኧረ ምኑን ሰጠሽ? ኧረ ሰማኝ። ከሉላ ውጭ ወደ ውጭ ሰምተሻል። ቁጥር 2 ለዚህ ዝግጁ? እሺ ምንድን ነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ እርሱ ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። ግን አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው ኧረ ምኑን ሰጠሽ? አፕግሬድ ነው የተጀነነችው። መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። የባሰችው መጣች የተጀነነችው እችሎ ላይ የገዙ ኢቢኤስ ያለችው ሉላ በቃ በድምጽ ብልጫ አለው ሙዚቃው። አንዳንድ ጊዜ ብዙ ሰው ይልክልኛል ሙዚቃውን እና ሁሌ ይስቃለሁ። ሰሜ ደግሞ እንዴት እንዳሰብከው አላውቅም። እንግዲህ ተዘፍኗል። በጣም ተወዳጅነትን ያተረፈ ሙዚቃ ነው። ግን ረጅም ዓመት ደግሞ ተጠብቆ እየተሰማ የቆየ ሙዚቃ ነውና ወደድሽም ጠላሽም ይሄ አይቀርልሽም። ወደድሽም ጠላሽም አይቀርልሽም። ቁጥር 2 ላይ ሉላ ብትሰራው ጥሩ ነው። ሄሎ አንተ ባለስልጣኑ ደሜና ልጄን አግቻታለሁ። አሁኑኑ 200 ብር ካላክ እገልልሃለሁ። ድምጿን ሰማው። ኧረ 300 ብር አድርገህ አባቴ አድነኝ። ድምጿን ሰማው። ቶሎ ላክሽ። 300 ብር አትለውም እንዴ? ምን ሆነህ ነው? 300 ብር አትለውም ነበር እንዴ? አንተ ጅል፣ ስለ ገንዘብ አያገባም። ዝም በል የተሰጠን ስራ ስራሽ። Please everyone help me. I will give you money. ልቀቁኝ ብቻ ችግር የለውም። ምንድነው የምትለው? ተመላለስ። ምንድን ነው ያለችው? እኮ ጥቁሩ ልጅ ይውጣና እኔ እናንተ እናውራ። ኧረ እባክህ እንደዛ ነው ያለችው? እንደዛ ነው ያለችው? አትሞታ እንደ እኔ ምን ረቦኝ እሄዳለሁ። እንደው ጫይ ቀጠቅጦኛ እሄዳለሁ። አንተ ስራ እኮ ነው ያለው። አንተ ያማል ወይ ዳቦ ገዛልኛ እንዴ? ወይኔ ከሞኝ ጋር መጫወት፣ ወይኔ ከሞኝ ጋር መባዋል እኮ እናቱ ዳቦ ይሻል። እንነጋገር። ሄሎ አንተ ቲክቶከሩ በአምሌና ወጥ ናችሁ አይደል? አዎ። የት እንዳላችሁ አውቀን አሁን እመጣላችኋለሁ። እንዴት አወቁ? እጄ ረጅም መሆኑን አላወቃችሁ መሰለኝ። ጋማ እኔ እኮ ነው የነገርኳቸው። ከምን ጨቃጨቅ ብዬ ለፋዘር ደውዬላቸው ብሩን ይሰጣቸዋል ሲሉ ፎቶ ላኩላቸው። እናንተ ስንነገርኳቸው በቃ መጥቼ ብሩ አሁን ልሰጣቸው አሉ። አሁን ይሰጣል። እኔ ልስጣ። መሐመድ ጋዳፊ የት ሀገር መሪ ነበሩ? የኢትዮጵያ። አቤት ይሄ ሀገርን በመካድ ወንጀል ማለት በሀገር ክደት በቃ ይከሰስልን፣ ይታሰርልን።
ይግባ እዛና እዛ እየኖርን ማለት ነው። በቀን ስንቴ እንደምንገናኝ ይገርምሻል። የሰው ልጅ መገናኛው ግን በጣም ብዙ ነው። እስማ አረ የሰው ልጅ ሜክሲኮም ብዙ ነው። ምን ማለት ነው ሜክሲኮ ብዙ? መገናኛ ሰፈር አይ የሰው ልጅ መገናኛው ብዙ ነው አልከም? አረ ሜክሲኮም ብዙ ነው። እየቀለደክ ነው። ኤቢ ምንድን ነው የምታወራው? እሱ እኮ ያለው ስለ መገናኘት ነው እንጂ ስለ ሜክሲኮ አይደለም። ምንድን ነው የምታወራው? አይ አይደለም፣ ሰው ልጅ መገናኛው ብዙ ነው አላለም ቅድም? እሱ መገናኛ ሰፈር ነው። አረ የሰው ልጅ ሜክሲኮም ብዙ ነው። ኦኬ ቀልድ ነው። አያስቅም ነው። አረ የሰው ልጅ ሜክሲኮ ወይ አለው ዛሬ እስቲ ገብተኝ እባክሽ። ዛሬ ምንም ብር አልያዝኩም አይተሽዋል? ባዶ። እርግጠኛ ነኝ? ምንም የለኝም። የምር ተው ግን በደንብ ፈትሽ ትኪስ። ምንም ይኸው ፈትሻ መጀመሪያ በደንብ ይኸው የለኝም ብለኸኝ ነበር። ገብተኝ አሁን አንቺ ቶሎ እባክሽ። ማዘር ከሸማቾች ስኳር ግዛ ብላ ልካኝ ነበር። ሰኮ በቤቷ በቃ ምርጥ ፍቅረኛ መሆኗ ነው። ባሌ ብር የለውም ፍቅረኛ ገንዘብ ስለሌለው ነው ማይጋብዘኝ በላይ ያለ አይደል እንደ ሰዎቹ ቀስ አድርጋ ብሩን ሰጣ እሷ እንዲጋብዛት እሱ ሸማቾች ምናምን ብሎ የሆነ ነገር ሊያደርግበት ነው። አይዞሽ እቴ እንዲህ አይነት ወንድ አያስፈልግሽም። ኧረ ተይ አንቺ ሴትዮ ኧረ ተይ ቤቱ ይያዛል ተሎ ብለሽ ነኝ። እኔ ካንቺ ካልመጣሽ ለሌላ ሰው አከራይዋል። ከኋላ ነኝ መጣሽ እንዴት እንዴት ነሽ? ሰላም ነሽ? ቤቱ እንግዲህ በጣም አሪፍ ቤት ነው። እንግዲህ ነግሬሻለሁ በስልክ ለሰው ልጅ አስፈላጊ በሆኑ ነገሮች የተከበበ ቤት። ለምሳሌ ከጀርባሽ ቆንጆ ጠጅ ቤት አለ። ወደ ቀኝ እንደታጠፍሽ እንደወጣሽ ከቤትሽ ደግሞ ቆንጆ ለስስ ያለ ዳጉሳ አረቂ ቤት አለ። ከቤትሽ ፊት ለፊት ይኸው ጎረቤትሽ ቢያት ቆንጆ ጠላ የምትጠምቅ ልጅ አለች። ጠላ ቤት አለ። ታክሲ ስትይዥ ደግሞ ወደ አስፓልት ስትወጪ ወይም ወደዚህ ስትመጪ ደግሞ ቆንጆ ጃምቦ ቤት ነገር አለ። ኧረ እኔ እኮ አልጠጣም እንዴ እኔ አልጠጣም እና ቀድመሽ አትነግሪኝም ነበር? ካልጠጣሽማ ለምን ከእናትሽ ቤት ትወጫለሽ? አዎ እኔ ቤቱን የሰለፈኩት ቁጭ ብዬ ስራ ለመስራት ነው። ኤቲቪ ፓርት 9 ሰላም ጤና ይስጥልን። አሁን የደረሰን ሰበር ዜና ዛሬ በተፈጠረው አደጋ መኪና 50 ሰዎችን ህይወትን አልፈዋል። ወይኔ ጋሼ ምን ሆነዋል? እዚህ ሀገር አይደለም ውጭ ሀገር እኮ ነው። ሀገር ነው እንዴ? አዎ ሀገር ነው። እንግዲህ ተው እንስራበት። ምን ነው ረቆይ አባከል ዘጋው ደግ ይረፉ ጋሼ ምን ጉድ ነው? ሀገር ሲያረጅ ጃርት ያፈራል እንድንል ለምን ታረጉናላችሁ? ከምሬ ነው ማለት ነውርን ለምን ተው ነው? የምር ነውርን ለምን ተው ነው? አብሶ ሴቶች ልጠይቃችሁ፣ የምሬ ነው። ምክንያቱም እዚህ ቲክቶክ ላይ ከ85% or 90% በላይ ወይ ጡታቸውን ገልጠው ወይ ቂጣቸውን አፈንድደው ወይ እንደዚህ አይነት ብልግና ቪዲዮ እየሰሩ ወይ የሆነ ነገራቸውን እየነካኩ የሚመጡት ሴቶች ናቸውና ብዙ ጊዜ ለምንድን ነው ነውርን የተዋችሁት? ቁም ነገር ቤተሰብ አለ ማለት ባህል አለ፣ አገር አለ፣ ጎረቤት አለ፣ አብሮ መመሳሰል ነገር አለ። አሳፋሪ ስራ ሁሌም አሳፋሪ ነው። በነገራችሁ ላይ የምሬ ነው። ሸምሱ ወጄ አንተ ግብር መጣብህ እኮ ግብር መጣብህ። ስንት? 1 ሚሊዮን ብር። ሞተዋል በላቸው ሞተዋል በላቸው። የለውም ጤነኝ ሳይሆን አቤት አለቃ። አራተኛው ጎማ የት አለ? ባጃጅ አራተኛው ጎማ የት አለ? ምን ትላለህ እንዴ? እኮ ባጃጅ ነው። ባጃጅ ነው እና ባጃጅ ቢሆንስ ጎማው ቢተነፍስበት ሌላ ቀያሪ ጎማ አትይዝም እንዴ? ይቅርታ አለቃ ስላላወኩኝ ነው። ብር አምጣ ነው። በኋላ አጉል መንገድ ጋር ተነፈሰብኝ ብለህ ታቆማለህ። ከዛ ሰው መተላለፍ ያልታሳብ ምን ይመስላል? በእናታችሁ እንትን አድርገህልኛልና ለዘላለም አመሰግናለሁ የሚለውን ጥቅስ አለ ይለጥፍ። አድርገህልኛልና ለዘላለም አመሰግናለሁ የሚለውን ጥቅስ አለ ይለጥፍከው። ኧረ ይቅርታ አለቃ በቃ በይቅርታ አይለፍም። ለምንድን ነው በይቅርታ ማለት? ብር ፈልጎ ነው የመጣ። እንደዚህ ካለ እኮ በቃ ጭራሽ አለመለጠፉ ሳያንስ ሊከራከረኝ ይሞክራል። እንካ ፈርሙ። ኧረ አለቃ ለምን ነው ፈርሙ እንዴ? ትምህርት ቤት ወላጅ አስፈርም ተብዬ እንትን እንዴ ናፈር ወደዛ ናፈር ፈርም ጨምላቅ በቃ አትጥፋ። እንገናኛለን። እንካ ያዝ ክስ ወረቀት እንገናኛለን። አትጥፋ። ደንበኛ ነው ማለት ላንተ ብዬ አይደለ እንዴ? ስንት ሰው ፈገራ ላይ ሳፈጥም ውሎ ያንተን የትምህርት ቤት ክፍያ ለመክፈል ብዬ አይደለ እንዴ? የስንቱን ሰው ቂጥ በመርፌ ሞገው። ለምንድን ነው አርፈህ ማትማር?
ለምንድን ነው አንተ በረበሽክ ቁጥር እኔ አጣዳፊ ተቅማጥ እንደያዘው ሰው መመላለሰው ትምህርት ቤት አጠቅልሎ ወደዛ ኮሮና መሰልክ እንዴ? ከዚህ በላይ ምን ነው? አሁን አንተ እኔ ስፐርም ነህ መልስልኝ፣ ስፐርም ነህ። ለነገሩ ይበለኝ ምን ነው እናት ያኔ ኮንዶም እንጠቀም ስትለኝ እሺ ባልኳት ኖሮ አንተ ምን አለብህ ከኮንዶም አመለጥክ። ያልጋስ ቡና ሳልጠጣ ስሰራ ራሱ እያንኳኳኩ ነው። ሰው የሚያንኳኳ ይመስላል። ማነው? ሰይጣኑ መጣ። እውነት ነው። የቡና ነገር የሚያክሰው ያውቃል። የማያክሰው አይገባውም። የሚያክሰው ብቻ ነው የሚገባው። ቡና ከህይወታችን ጋር በቃ እንደዚህ ነው የተቆራኘው። ስፔሻሊ እንደኔ ቡና የምጠጡ ሰዎች በቃ ይገባቸው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ የአምባሻው ቲቪ እንዴ ምንድነው ይሄ? እንቀልፋም ጋዜጠኛ አብረ ነው ያዘው ያዝከው፣ ልቀቀው፣ ያዘው ማሳበር ያዘው ይዘኸኛል። ምን ያድርግ ይዘኛል። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን ሁላችሁም ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ ባሪ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው።